እንዳወርድልሽ ከፈለግሽ እንዳወርድልሽ ነው ልትል። አዎ 200 ሺህ ብር ትልኪልኝና ከዛ ያው እንግዲህ ጉዳዩ ከአቅሜ በላይ ስለሆነ ወደ እናንተ ይዤ መጥቻለሁና እባካችሁን ሰምታችሁ ፍረዱ። የሆነ ነገር በሉ። እናንተ ብትሆኑ ምን ታደርጋላችሁ? በተለይ ደግሞ በዚህ ዙሪያ እንግዲህ ልምድ ያላችሁ እህቶች እንደዚህ ያለ ጉዳይ ገጥሟችሁ በምን መንገድ እንዳለፋችሁት ልምዳችሁን ብታካፍሉኝ ደስ ይለኛል ማለት ነው የሀገሬ ልጆች። እኔ እውነቴን ነው የምላችሁ፣ በጣም ነው ግራ የተጋባሁት። ማለት ልክ እቃውን ቆርጬ ይዤበት እንደሄድኩ ሁሉ ይሄን ያክል ካሳ ክፈይ ስትባል አንዲት ሴት መስማት በጣም ያማል። እንደ አንዲት ሴት ማለት ነው የሀገሬ ልጆች። አስባችሁታል? ሁለት ባልና ሚስቶች እንግዲህ አብረው በነበሩበት ሰዓት በዚያ ሰዓት ሁለታቸውም ናቸው የሚደሱት። ሁለታቸውም ጥሩ ጊዜ አሳልፈዋል። እንግዲህ አንድ ሰው መቼም ወደ ትዳር ሲገባ ይሆነኛል፣ ያዛልቀኛል ብሎ ነው አይደለ የሚገባው። ስለዚህ ሰው እስከተፈቀደለት ጊዜ ይኖራል። ኋላም ደግሞ እንግዲህ አለመግባባት ከተፈጠረ ወይም ያቺ ሴት ከሱ ጋር መቀጠል ካልፈለገች እኔ በቃኝ፣ እንዲሁ አቃጠልከኝ፣ እንዲሁ ካንተ ጋርማ መቀጠል አልፈልግም ብላ ኒካህ አውርድልኝ ብላ ስለጠየቀች ብቻ። በነገራችን ላይ ይሄ የጠየቀው ኖርማል ነው ያገሬ ልጆች፣ ይሄ ኖርማል ነው። 200 ሺህ ብር ይመስለኛል ለዕለቱ ለጊዜው የሚቀምበት የቸገረው መስሎኛል። ገባችሁ? ምክንያቱም 200 ሺህ ብር ትንሽ ስለሆነ ፈጠን አድርጋ ታስገባልኛለች ዛሬ ጦሜን ከማድረው ብሎ አስቦ ነው የሚመስለኝ ማለት ነው። ኧረ ድፍረት! ኧረ ድፍረት! ኧረ ድፍረት! ኧረ ድፍረት! ስሙ የሀገሬ ልጆች፣ ወላሂ እኔ እየቀለድኩ አይደለም፣ ከምሬ ነው። በነገራችን ላይ እኔ ተወልጄ ባደግኩበት አካባቢ ሁሌም እንደምላችሁ ከምርጥ ገጠር ቤተሰብ ነው የተወለድኩት እና አንድ ሰው በአንድ ሰው ላይ ደንበር ካለፈ በንብረቱ ላይም ሆነ በአካሉ ላይ ጉዳት ካደረሰ ካሳ የመክፈል ግዴታ አለበት ማለት ነው። እንዲሁም አንድ ሰው በንብረቱና በአካሉ ላይ ጉዳት ከደረሰበት የሀገር ሽማግሌዎችን ሰብስቦ ካሳ አሰሩልኝ እከሌ በድሎኛል ብሎ መጠየቅ መብት አለው ማለት ነው የሀገሬ ልጆች። ግን አንድ ባልና ሚስት እንግዲህ በትዳር ኖረው በኋላ ለመግባባት ተፈጥሮ በቃኝ ካንተ ጋር አልፈልግም ብላ ስትል ልክ እንዳልኳችሁ እቃውን በጥሳ ይዛበት ሄደች ይመስል ይሄን ያክል ካሳ ይከፈለኝ እያሉ የሚደነፉብን ለምንድን ነው? እስኪ ንገሩኝ። ይሄን ያክል ብር ካልተከፈለኝማ የእሷን ኒካህ አላወርድም ብለው 10 ዓመት 7 ዓመት 8 ዓመት የሰው ኒካህ ይዞ ጫት ቤት ተወዝፈው የሚውሉ ወንዶች ግን ጤነኞች ናችሁ ብላችሁ ታስባላችሁ? የሀገሬ ልጆች፣ አዎ ለነሱ መከፈልም አለበት ብላችሁ ውስጥ ትላላችሁ? ንገሩኝ እስኪ። እንዲህ የቸገረ ነገር እኮ ገጠምን ጎበዝ። እንደው ይሄ እየታየ ይሄ እየተሰማ ታዲያ እንዴት ነው የሚገባው? እንዴት ነው የሚገባው? ለዚህም ነው እኔ ባይገባስ ኦሞ ቢቀርስ ባይወለድስ ብቻ የምበለው የምጠጣው አልጣ እንጂ ያንን ነገር አጥቼ ምን ሆናለሁ? የሀገሬ ልጆች፣ ምንም እንደማልሆን ደግሞ ይሄን ያክል ዓመት ኑሬ ይቼዋለሁ። ብቻ እንዲሁ ህሌን አልጣ ሆይን አልጣ እንዲህ ሰው በገዛጁ እንደዚህ ይቀጥላል? የሀገሬ ልጆች፣ ትናንትና አንቺ እኔ ካልሆንሽ ብሎን ቡላሌ ሲዞር የነበረ ወንድ ሞት ኩልሽ ሄድ ኩልሽ ሲለምን የነበረ ወንድ ዛሬ እሷን ማስለቀሱ እንደው አግባብ አለው ብላችሁ ታስባላችሁ? እንዲህ ወላሂ እኔ ምን ማት እንዳለብኝ አለቅም። የሀገሬ ልጆች፣ በጣም እኮ ነው የሚያሳፍሩት የአሁን ጊዜ ወንዶች። ይሄን እያየን ኧረ ተው፣ ኧረ ተው፣ ኧረ ተው፣ ኧረ ተው፣ የእውነት ኧረ ተው። ኧረ እኔ ብሆን ማለት ነው የሀገሬ ልጆች ምን ልታረጊ አሰብሽ? ሸቃሌት ምን ወሰንሽ? ሸቃሌት ካላችሁኝ መቼም እንደዚህ ሽንት ቤት አጥቤ መቼም የመዳም ጩኸት አሽከርክሮኝ በእድሜ ከኔ በታች የሆኑት ሁሉ እንደፈለጉ ከፍ ዝቅ አድርጎኝ ሰርቼ የማገኛትን 400 200 300 ሺህ ብር ችግር የለም እሱን ኬን ካወረደልኝ ብዬ ሳቅ ብዬ አልሰጠውም። ወላሂ እውነቴን ነው የምላችሁ። በዚያ 400ም ሆነ በዚያ 200 ሺህ ብር እሱን አስደፍቼ እኔ እንደለመድኳት እንደዚቹ ሽንት ቤቴን እያጠብኩኝ እድሜዬን በሰው ሀገር ጨርሳታለሁ። ቤተሰቦችን እጦራለሁ። እኔም ከጥቅም ውጭ ስሆን ከዚያ በኋላ ወደ ሆነ ሆናለሁ እንጂ አይኔ እያየ በህይወት እያለው ችግር የለም ብዬ መቼም ለሱ ብር የምሰጥበት ምክንያት የለኝም። ምክንያቱም አልበደልኩትም። በምን በደሌ በምን ጥፋቴ ለሱ ብር ልስጥ? ያገሬ ልጆች፣ በምን ጥፋቴ ምን አጥፍቼ ምን በድየው እንዴ? ዛሬ ጊዜ እኮ እኔ ሌላ አካባቢን አላውቅም፣ ልንገራችሁ ወደኛ ማለት ነው ያገሬ ልጆች 7 ዓመት 8 ዓመት ሙሉ ፍቱን እየተባሉ እንኳን መፍታት የማይፈልጉ ወንዶች እንዳሉ ታውቃላችሁ። በቃ ልጅቷ አልፈልግም፣ እኔ ካንተ ጋር መቀጠል አልፈልግም ብላ በሰላማዊ መንገድ ፍች ስትጠይቀው ማለት ነው ለቤተሰቦቿ ተናግረው ቤተሰቦቹም የእሷ ቤተሰቦችና የሱ ቤተሰቦችም ተመካክረው ሽማግሌ ሰብስበው ቃዲም ባለበት ኒካ እንዲወርድላቸው ተብሎ ተሰብስቦ ቀጠሮ ይያዛል አይደለ? ልጁም ሲጠይቅ እሺ ይላቸዋል። ገባችሁ? እሺ ይልና ከአንዴም 2 ጊዜ 3 ጊዜ 4 ጊዜ 4 ዓመት 5 ዓመት 6 ዓመት 7 ዓመት 8 ዓመት ድረስ ከዛ ሲደወልለት እሺ ችግር የለም እቀርባለሁ ይላል ማለት ነው። ግን የቀጠሮ ሰዓቱ ሲደርስ ወይንም የቀጠሮ ቀኑ ሲደርስ
ስልኩን አጥፍቶ ይጠፋል፣ ወይንም ደግሞ ከሌላ ሀገር ይሄዳል ማለት ነው። የለውም እዚያ ከተማ ብሎ ሽማግሌ ተሰብስቦ እንዲበተኑ ያደርጋቸዋል ማለት ነው የሀገሬ ልጆች። እሱ ግን ሙያ የለውም። እሷ እስከምትመጣ እየሰሩ ልጠብቅም አይልም። አዳሩ ጫት ቤት ብቻና ብቻ ነው። ታዲያ ይህን ሰው ብላ አንዲት ሴት እንዴት ነው ከእሱ ጋር ለመቀጠል የምትሰለፈው? የሀገሬ ልጆች ማለቴ ቢያንስ እኔ ልጁን እንዳታገባሽ ጠብቀኝ እያልኩኝ 10 ዓመትም ሆነ 5 ዓመት 6 ዓመት አስጠብቄው ቢሆን ኑሮ የኔ ጥፋት ስላለበት አዎ ጊዜውንም ሁሉንም ነገር ስላባከንኩበት ካሳ የመክፈል ግዴታ አለብሽ ልባል እችላለሁ። እንዲሁም እኮ እነሱ እኮ ናቸው ጊዜያችን እያቃጠሉብን ያሉ። ለምን አለ አይደል እነሱ ኒካ አላወርድም ሲሉ ወደ ሀገር መግባት ሁሉ ያስጠላናል። ስለዚህ አልገባም ብለን እድሜያችን በሰው ሀገር የምንጨርሰው አልበቃ ብሎ ደግሞ በሌለ ገደደ እነሱ ለምንድን ነው ካሳ የምንከፍለው? ግን እንደዚህ የሚጠይቁ ወንዶች ግን ጤነኞች ናቸው? በአብዛኛው የሚጠይቁ በነገራችን ላይ እንደዚህ ያለ ነገር የሚጠይቁ ሀገር ቤት ያሉ ወንዶች ናቸው ማለት ነው። ባናት ተተከል ሲያምር ይቀራል ማለት ነው። እዴ ምን ነው ያን አብረን በነበርንበት ሰዓት ለአንቺ ብዬ ያን ነገር ሳድርግ የነበረው አልክሳ እንዴ? የጋራ ጥቅም እኮ ነው ያ ነገር የነበረው። ሲቀር ቀረ በቃ ትታለ እንጂ ወጣች፣ ቆርጣ ይዘዋል ወጣች። እና ለምን ነው ብር የሚያስፈልገው ታዲያ? ለምንድን ነው ካሳ የሚከፈለው ታዲያ? እንደ ሰው ብትሆን ድሮ ብንተሳዘን ችግር የለም። እኔ ከአንቺ ጋር አንቺን መጉዳት አልፈልግም፣ በሰላም እንላይ። ግን እኔ ታውቂያለሽ አቅም የለኝም እና ሌላ ሴት ለማግባት ስለዚህ ደገፍ አድርጊኝ እኮ ቢሉ ወላሂ እኔ በራሴ ማለት ነው በሰላም ከዚያ ሰውዬ ጋር ተለያይቼ እሱ የማግባት ፍላጎት ኑሮት ሌላ ሴት አቅም ከሌለው ግን እደግፈዋለሁ። ነገር ግን እልህ ተጋብቶ እሱ ማለት ነው ይሄን ያክል ብርማ ካልከፈልሽኝ ንክሄን አላወርድም ሌላም የማግባት መብት አለኝ ቢለኝ እንዳልኳችሁ እሱ እንድከፍለው የጠየቀኝም ብር ለሌላ አካል ሰጥቼ እሱን እንዳልሆነ አስደርጌ እኔም እድሜ ልኬን ሽንት ቤቴን እያጠብኩኝ ወንድሞችን ቤተሰቦችን እየረዳሁኝ በሰው ሀገር እድሜን ይጨርሳታለሁ እንጂ ለሱ እሽን ካብዬ አልሰጠው። ገባችሁ? ግን በሰላም ከሆነ ሀታ አጭቼ ራሱ ላጋባው ሁሉ እችላለሁ። አይ ለነገሩ አጭቼ እንኳን አላጋባውም። ምክንያቱም ሲጀመር እኮ ነው የተውኩት እኮ የማይሆን ወንድ እንደሆነ ስላወቅኩ ነው አይደል? ስለዚህ የማይሆን ወንድ ደግሞ ለምን እህቴን አንተን ብዬ አቃጥላታለሁ? አጭቼ አላጋባም። ግን ራሱ ያጫት ወይንም ደግሞ ራሷ ፈልጋ የቀረበችው ልጅ ካለች ታግበው። ብር ግን እርጅኝ ካለ በሰላማዊ መንገድ ከኔ ጋር ከተለያየ ልረዳው እችላለሁ። እና ባጭሩ እስኪ ምን ይደረግ የሀገሬ ልጆች? 200 ሺህ ብሩ ይከፈለው ወይስ ምንድን ነው የምትሉ? አሁን ብዙዎቻችሁ በሸሪያ ፍርድ ቤት ምናምን ትላላችሁ። በነገራችን ላይ አሁን ያለው የሸሪያ ፍርድ ቤት ለእነሱ ነው የሚያደላ የሀገሬ ልጆች። ለምንድን ነው እኛ እኮ መደገፍ ያለብን ብላችሁ ትጠይቋቸው ራሱ ምን ይላሉ መሰላችሁ? እኛ ፍችን ስለማናበረታታ ነው ይሏቸዋል። ከማይሆን ሰው ጋር እድሜ ልክን ሲቃጠሉ ከመኖር በሰላም ፍች ፈጽሞ የራስን ህይወት መኖር እኮ ትልቅ ነገር ነው። እና እስኪ በዚህ መንገድ እንደዚህ ያለ ጦስ የገጠማችሁ እህቶቼ በምን ሁኔታ እንዳለፋችሁት ተሞክሯችሁን አካፍሏት። ልጅቷ በጣም ግራ ተጋብታለች ማለት ነው የሀገሬ ልጆች። ያው እንግዲህ ታሪኩ የኔ እንዳይመስላችሁ፣ ታሪኩ የኔ አይደለም። ግን በየቤቱ ብዙ ጉድ አለ። እሱን ሆዲ ፍጀው በየቤቱ ብዙ ጉድ አለ። ጊዜው ሲደርስ ሁሉም ይወጣል። ግን የዛሬው ታሪክ የአንዲት ተመልካች ታሪክ ነው ማለት ነው፣ የኔ ታሪክ አይደለም። እና እናንተ ብትሆኑ ምንድን ነው የምታደርጉት? ተክፈለው ወይስ ከሱ ጋር ተቀጥል? ሳትፈልግም ቢሆን ብሩን ላለመክፈል እስኪ እንደዚህ ያለ ነገር ደርሶባችሁ ይሄን ነገር በምን ተዋጣችሁት? እንዴት አለፋችሁት? መፍትሄው ምን ሆኖ አገኛችሁት? በሸሪዓ ፍርድ ቤት ከሚለው ውጭ ሌላ መፍትሄ ያላችሁ እህቶች ካላችሁ እሱን አቅርቡት። የውክልና ወረቀት አስጽፋ ልካለች፣ እሱም አልጸደቀላትም። ገባችሁ? ራሷ አንድ ሴት ነው የተፈለገው፣ እሷ ደግሞ ህገ ወጥ ነች። አሁን መሄድ አትችልም። ሌላ አማራጭ ካላችሁ በዚህ መንገድ ታስሄደው ካላችሁ አባካችሁን የሆነ ነገር በሉ። ክርስቲያኖች ደግሞ ኒካ ምንድን ነው ብላችሁ ያልገባችሁ ካለ 80 ማለት ነው 80 ሺን እንዳወርድልሽ ከፈለግሽ 200 ሺህ ብር ክፈይ ነው ያላት። ተክፈለው ትላላችሁ።